በ14 አገባሽ በ15 ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። እንግዲህ አብርሽ ከእናቱ ጋር ተገናኝቷል፣ አዲስ አበባ ማለት ነው። አብርሽ እንግዲህ ከቡታጅራ ከወጣ በጣም ቆይቷል። ለበዓል ራሱ ሄዶ አያውቅም ማለት ነው። እንደሚታወቀው ልክ ለመስቀል በጉራጌ ማህበረሰብ የትም ኑሩ የትም አገር ውስጥ ከሆናችሁ ትሄዳላችሁ እና አብርሽ ደግሞ ያው እቤት ሄዶ ራሱ አያውቅም ማለት ነው። እናቱንም ከረጅም ወራት በኋላ ነው ያገኛት። እናቱ እንደሚታወቀው እህቱ ወልዳ ነበረ። በነገራችን ላይ አብርሽ 3 እህቶች ናቸው ያሉት። እዚህ ጋር የምታዩት ትልቋ ናት። ከዛ ደግሞ ሁለተኛዋ ባለፈው የወለደችዋ ከዛ ሀይሚ ናት ማለት ነው። እና አንደኛው እህቱ ባለፈው አይታችኋል፣ ሩት ከሩታ ጋር ሄዶ ጠይቀዋት ነበረ። እሷ እህቱ ስለወለደች እናቷም ደግሞ እሷን ለመጠየቅ መታ ነበረ። በዚህ አጋጣሚም ተገናኝተዋል እና አብርሽም እናቱን ስላገኛት በጣም ደስ ብሎት ነበረ። እናቴ በጣም ነው መወድሽ፣ ሁሌ በበዓል ስለማልገኝ ምናምን ነገር በጣም ይቅርታ ምናምን ነገር ብሏታል። ጠይቋት ራሱ ነበረ። ሁሉም ልጆችሽ ይመጣሉ ለበዓል፣ እኔ ግን ለበዓል መምጣት ትቻለሁኝ እና ምን ተሰማሽ ብሎ ጠይቋት ነበረ። እሷም ያው ሁሉም ልጆች ይመጣሉ በእርግጥ፣ ነገር ግን አንተ ባለመምጣትህ ቅር ይለኛል። በፊት እዛ ቡታጅራን ሳትለቅ ለበዓል ያለው ድባብ፣ አንተ ደግሞ በስራ ታግዘኝ ነበረ፣ ታስቀኝ ነበረ እና ቤት ውስጥ በጣም ተጫዋች ስለነበርክ ያው ሳትመጣ ስትቀር ብዙ ጊዜ በጣም ነው የማስበው፣ ይከፋኛል እና ከዚህ በኋላ ባትቀር ምናምን ብለዋለች ማለት ነው። እሱም ያው ባለትዳር ሰው ቢዚ እንደሆነ ነግሯታል። ግን ከሩታ ጋር በደንብ ከተጋቡ በኋላ ቢያንስ በአመት አንድ ሞለ 2 በዓልን እነሱ ጋር እንደሚውል ቃል ገብቶላታል ማለት ነው። ያው የአብርሽ እናት ብዙዎቻችሁ ታውቋታላችሁ። በፊት ያው አብረው ዩቲዩብ ስለሚሰሩ አባቱም እናቱም ይሰሩ ነበረ። አሁን ላይ ያው ሁሉም ልጆች አዲስ አበባ ስለገቡ ነው እንጂ ብዙዎቻችሁ ታውቋታላችሁ ማለት ነው። እና በጣም ደስ የምትል እናት ናት። እና ምንላችሁ ነው እናቴ፣ ዛሬ የፈለግሽውን እጋብዝሻለሁ፣ የፈለግሽውን አለብስሻለሁ፣ ብቻ አንቺ የምትፈልጊውን ንገሪኝ ብሎ ግቢውን እያዞረ ሲያዝናናቸው ነበርና በጣም ነው ደስ የሚለው። በነገራችን ላይ ይችኛዋ እዚህ ጋር ያለችው እህቱ ናት እና እንደውም ከእናቴ ጋር በጣም በእድሜም በቃ ስተዋቸው እህትማማቾች ናቸው የሚመስሉት ምናምን እያለ ነበርና እናትየዋንም ጠይቋታል። በስንት ዓመትሽ ብታገቢ ነው እችን ምታከል ልጅ ያደረሽው? ኩያሽ ናት ምናምን ብሎ ሲጠይቃት በ14 ዓመቴ ነው ያገባሁት፣ በ14 ዓመቴ ያገባው፣ በ15 ዓመቴ እሷን የመጀመሪያ ልጄን ወልጃለሁ ብለዋለች። በእርግጥ በፊት ላይ አሁን ነው እንጂ የቀረው። በነገራችን ላይ የትኛውም የኢትዮጵያ ክፍል ላይ የሚያገቡት በ7 በ8 ይታጩና በቃ 10 ጀምሮ እስከ 14 ባለው ያገቡ ነበር ሴቶች ማለት ነው። እና የአሁን ልጆች በጣም ትገረሙ ትችላላችሁ። ማለት እንዴት በ14 ዓመት ትዳር ይያዛል ምናምን ብላችሁ ትችላላችሁ። እና ቀደም ብሎ እንደዛ ነበር። አሁን ህጉ ጠበቅ ብሎ ከ18 ዓመት በላይ መሆን አለባችሁ ተባለ እንጂ ያ ነገር ኖርማል ነበር በፊቱ በኢትዮጵያ እንትን ማለት ነው። እና ዱባይ ልውሰድሽ ሁላ ብሏት ነበረ። እና ዱባይ ልንሄድ ስለሆነ ዱባይ ልውሰድሽ፣ ፓስፖርት ላውጣልሽ ምናምን ነገር ሲላት፣ ኧረ እኔ አልፈልግም፣ መጀመሪያ እናንተ ሄዳችሁ አይታችሁ ከተመለሳችሁ በኋላ ሁለተኛ ዞር ስትሄዱ ይዛችሁኝ ትሄዳላችሁ ብለዋለች ማለት ነው። እና አብርሽም እንዳለ ጋሽዬና እናቴን ብቻ የትም በአውሮፕላን ይዣቸው መሄድ እፈልጋለሁ። ባለፈው አባቴ በአውሮፕላን ከወሰድከኝ በኋላ በሞትም አይቆጨኝም ስላለኝ እንደው ዱባይ እንኳን ባልወስዳቸው የአገር ውስጥ በረራ ግን እወስዳቸዋለሁ ምናምን ብሎ በተመልካች ፊት ቃል ገብቷል ማለት ነው። ወይ ባህር ዳር ወይ አለ መቀሌ፣ ብዙ አሉ፣ ጅማ አለ ምናምን እና ታውቃላችሁ ደሴ ምናምን አለ የአገር ውስጥ በረራ ስላለ ያው እንደዛ ስለተባለ እንደ የውጭ ሀገር እንኳን ጉዞ ባያደርጉ እናቴና አባቴን የሆነ ቀን ላይ የሀገር ውስጥ በረራ ይዣቸው ሄዳለሁ ብላን። እንግዲህ እንዳፈ ያድርግልህ፣ እንደምታደርገውም ተስፋ አለን። ምክንያቱም ብዙ ነገር አድርገህ አሳይተናል። ይሄ ደግሞ ቀላል ነው ማለት ነው። እና በነገራችን ላይ
ለምንድን ነው የቀረኸው በዓል ለምን አትመጣም ሲባል ያው ሰው ሲያገባ እኮ ቢዚ ነው እና መጽሐፉም ይላል ሰው ካገባ እናት አባቱን ይተዋል ይላል እና እኔ ምን ላድርግ ሲልም ነበረ ማለት ነው። እና ያው አይመችም በነገራችን ላይ ትዳር ስትይዙ ያው በተለይ እንደውም ገና አልተጋቡም እና በደንብ አብረው መኖር አልጀመሩም እንጂ ልጅ ሲመጣ ምናምን ነገር ያው ቤቴ ስትሉ በዛ ላይ ስራ አለ ቢዚ ነው የምትሆኑት። ከዛ ቤተሰብን ሄዳቸው የመጠየቅ እንትኑ ሊቀንስ ይችላል። ግን ያው በቀን እነሱም እዩን አይሉም። ግን ለምሳሌ ግን ያስለመዷቸው የለም በአመት አንዴ ሁለቴ ግን ግዴታ ነው። የፈለገ ባይመቻቸው እንኳን ለቤተሰብ የሆነ የመተው ስሜት እንዳይሰማቸው እየሄዳቸው መጠየቅ አለባቸው። የትም ኖሩ ግን ያው በአመት አንዴ ማለት በጣም ቀላል ነገር ነው። የፈለገ የስራ ሰው ብትሆኑ በአመት አንድ ቀን ለቤተሰብ መስጠት ግድ ነው ያስፈልጋል ማለት ነው። እንዳልኳቸው እናት 10 ልጆች ቢኖሯት 9 መጥተው አንዱ ከቀረ ልቧ ከዛ ሰው ጋር ነው። ስለዚህ እነሱ ስለሄዱ ምንም አላደርግላትም ምናምን ብሎ ማለት የለም ማለት ነው። እና የአብርሽም እናት ይሄንን ያለችው ሁሉም ልጆች መጥተዋል፣ ተሰብስበዋል። አንተ ስለሌለህ ግን በመካከላቸው በጣም ይከፋኛል። በተለይ ያ በፊት ታውቃላችሁ በፊት ካላቸው ከፍቅር ጋር በሚሰራበት ሰዓት ራሱ ለበዓል ምናምን በጣም ይደግሱ ነበር። የኔ ብጤዎች ምናምን ያበሉ ነበር ምናምን ብቻ ግን ግርግር ይወዳል እና ልጁ ደስ የሚል ድባብ ነበረው እና እሷም ያያን ነው ያለችው ማለት ነው። እና ሁሉ ነገር ፊት ድቅን ይላል። ያኔ በዓል ሲኖር ስራ ታግዘኝ ነበረ እና እሱ ነገር በጣም ትዝ ይለኛል ብለዋለች። እና ከእናቱ ጋር ተገናኝቷል እላችኋለሁ። የመጣቸው እህቱን ልጠይቅ ነበረ እና ደስ ይላል በመገናኘታቸው። እሱ ራሱ በጣም ነው ደስ ያለው እና ረጅም እድሜና ጤና ይስጥልህ አብርሽ እና ደስ ይላል በጣም የምር ደስ ይላል። በተለይ እንደዚህ ውጤታማ ሆናችሁ እናትና አባታችሁን በደንብ በቀላል ምን ትፈልጊያለሽ ማለት ራሱ ደስ ይላል አይደል? ይሁን አንዳንዴ ቤተሰቦቻችሁን የሆነ ብዙ ነገር ማድረግ ትፈልጉና ከዛቸው እጃችሁ ያጥራል ስላችሁ ይቸግራችኋል። ከዛ ወይኔ ይሄ ቢኖረኝ እኮ ይሄን አደርግ ነበር፣ ይሄ ቢኖረኝ እኮ እንደዚህ በቃ እንዳያደርግላት ነበር። ግን በቃ እንደዚህ ሲኖራችሁ ግን በቃ ምን ትፈልጊያለሽ እናቴ ምን ላድርግልሽ፣ የፈለግሽውን ነገር ጠይቂ ብቻ አንቺ ብቻ እዘዥ፣ ሁሉ ነገር ይደረግልሻል። እንዴት ደስ እንዳለኝ ማለት በቃ በጣም ደስ የሚል ነገር ነው። ገብታችኋል? ግን ማድረግ እየፈለጋችሁ ማድረግ የማችሉበት ታይም ላይ ከሆናችሁ በጣም ነው የሚሰማችሁ። የምር ትንሿን ነገር ራስ ማድረግ አትችሉም እና ተመስገን ነው ማለት ነው። ጀግና ነህ አብርሽ፣ የምር ጀግና ጎበዝ ሰው። እንደዚህ ጠንካራ ስትሆኑ ቻሌንጆችን አልፋችሁ ስትሄዱ መጨረሻው ደስ እና ያማረ ነገር ይሆናል ማለት ነው። እና ከአብርሽ የምንማረው ይሄን ነገር ነው። በጣም ጠንካራ ልጅ ነው፣ በጣም ትዕግስተኛ። እኔ ከአብርሽ ምን ይመችሻል ካላችሁኝ ትዕግስቱና ጥንካሬው የምር የሚገርም ልጅ ነው ማለት ነው። አንዳንዴ ሲገርመኝ የምር ስለማይከፋ ነው ወይስ ካሜራ ፊት መከፋቱን መደበሩን ስለማያሳየ ነው ላለሁ በቃ መስሚያው ጥጥ ነው። ጉዞ ወደፊት ብቻ ወሬኛ ያወራል። እሱ ግን እናቴ ጉዞ ላይ ነው። በቃ እንደዚህ አይነት ሰው ደግሞ ጎበዝ ሰው ነው። ግን በትንሹ በትልቁ ነገር ተስፋ የሚቆርጥ የሚናደድ የሚበሽቅ ሰው በሰው ንግግር ይህን ሰው ከሊኮ እንደዚህ ያለኝ ብሎ ያችን ነገር ይዞ እዛው ላይ የሚያጠነጥን ሰው ግን በቃ ጭራሽ ብስጭት እያመጣ በራሱ ላይ ችግር ይፈጥራል ማለት ነው። ግን በቃ ወሬኛ የሚያወራ ስራ ጉዞ ወደፊት ይቀጥላል፣ ህይወት ይቀጥላል። እና ከአብርሽ ይሄን ነገር ነው የተማርኩት። በጣም ጠንካራ ልጅ ነው ጌታን ማለት እኔ እንግዲህ አብርሽን መከታተለው ገና የዩቲዩብ ተከፍቶ ታውቃላችሁ። የተንቢናት የከፈተችለት ስልክ ገዝታ ከፍታ የሰጠችው የተንቢናት እና ከፍታ ስትሰጠው ራሱ ቪዲዮ አለ። በቅርብ ነው የከፈተችለት። ግን ልጁ ጠንካራ ነው የምር በጣም ይሰራ ነበር። ተጅራሌ ራሱ እያለ ሀይሚን ፍቅርም ሳይመጡ በፊት ከወንድሙ ጋር ከፍፄ ጋር ማለት ነው አብሮ ይሰሩ ነበር። እንዳያችሁት ፕራንክ ያደርጋሉ። በየምግብ ቤት እየገቡ ምናምን ሰውን ያስደነግጣሉ። እጃቸው ላይ የሆነ ነገር ዱቄት ተቀብተው ሰውን ያስደነግጣሉ ምናምን። በዛ ሰዓት ነው የማውቀው እና በቃ ለስራ ያለው ፍላጎት ያን የራሱ ያስታውቃል። በቃ ስራዬ ብሎ ማለት እንደዚህ ሲተውኑት ከልባቸው ነው። በቃ ሲሰሩት ከልባቸው ነው እና ያን የራሱ በቃ ይሄ ልጅ ጎበዝ ነው፣ ትልቅ ደረጃ እንደሚደርስ ተስፋ ነበረኝ ማለት በቃ ሰውን እኮ ታውቁታላችሁ፣ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባል የለ እና ጥንካሬውን የስራ ጉጉቱ ምናምን ነገር ስታየው ያ ሰው የት እንደሚደርስ በቃ ይገባቸዋል።
እና አብርሽም በአጭር ጊዜ እንደዚህ ተለዋጭ ነው ተወዳጅ እና ብዙ አድናቂዎችን ያፈራው ለዛ ነው። በቃ ስትተጉ ስትለፉ ይጀመርላቸዋል። እና ደግሞ ማስመሰል ነገር አያውቅም። በነገራችን ላይ አብርሽ ያስመሳይ አይነት ሰው አይደለም። በቃ ብዙ ሰው ራሱ የሚወደው የዋህ ነው የሚሉት። አብርሽ የዋህ ነው። ገብታችኋል? የዋህነት በጣም ነው የሚወዱለት። ይሄ ለካሜራ ብሎ የሚሸጠጥ አይነት ልጅ አይደለም። በቃ የሚያሳያችሁም የሚኖረውን ህይወት ነው እንጂ ለካሜራ የተለየ ትዕይንት አያሳይም። በቃ የሚኖረውን ህይወት ያሳያል። ገብታችኋል? እና ለዛ ብዙ ሰው ይወደዋል። የዋህ ሰው ነው፣ ግልጽ ሰው ነው ምናምን ነገር ይላሉ። እና ሰው ደግሞ ትክክለኛ ማንነቱን ካሳያችሁት ለመቀበል እናንተን ቀላል ነው ማለት ነው። ከነ ማንነታችሁ ይቀበላቸዋል። ግን አንዳንድ ሰው ያልሆነውን ነገር መስሎ ብቻ ይመጣል። ያ ሰው ቢሄድም ብዙ አይርቅም፣ ማንነቱ ይጋለጣል። እና አብርሽ ውጤታማ የሆነበት ዋና መንገድ ይሄ ነው ብዬ ነው የማስበው። ለማንኛውም አብርሽዬ ቤተሰቦችን ይጠብቅልህ፣ እናትህን ረጅም እድሜና ጤና ይስጥልን እንላለን እና በጣም ደስ ይላል።